ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ከኛ ጋር ስላላችሁ እጅግ ከልብ አድርገን ነው የምናመሰግነው። በዚህኛው በሁለተኛው የዩቲዩብ ቻናላችን የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስበት ፕሮግራምን ነው ዛሬም ወደ እናንተ ይዘን የቀረብነው። ስለምታደምጡን ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት ነው የምንጋብዘው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ ጋር፣ ከሊቨርፑል ጋር፣ ከማንቸስተር ሲቲ ጋር የተያዙ በርከት ያሉ የዝውውር ጉዳዮች ይነሳሉና በክረምቱ እነዚህ ትልልቅ ክለቦች በዝውውር ጉዳዮች ላይ ምን አይነት እቅዶች ያሏቸው የሚሉትን ጉዳዮች ሰፋ አድርገን ወደ እናንተም የምናደርስ ነው የሚሆነው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክሱ ክፍት ነው ለእናንተ። ሀሳቦቻችሁ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንንም ላይክ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ቼልሲ በዚህ ክረምት ተጫዋቾችን ለመሸጥ ጫና ውስጥ ባለበት በዚህ ወቅት በሪያል ማድሪድ የሚፈለገው ኤንዞ ፈርናንዴስ ዋነኛ የመልቀቅ ዕድል ያለው ተጫዋች ሆኖ ብቅ እንዳለ የሚያሳዩ መረጃዎች አሉ። ለዴይሊ ሜል እንደወጣው መረጃ ከሆነም ከሪያል ማድሪድ በኩል ያለው ፍላጎት እየጨመረ የመጣ ሲሆን በሁለቱም በኩል ያለው ፍላጎት እየጨመረ መጥቷል። በሁለቱም ወገኖች በኩል አርጀንቲናዊውን ተጫዋች ለማስፈረም በስታንፈርድ ብሪጅም ቢለቅ እንደሚበጅም ጠንካራ ስሜት በቼልሲ ቤት ውስጥ እንዳለና ሪያል ማድሪድ ደግሞ ይህንን ተጫዋች የማስፈረም እቅዶች እንዳሏቸው ነው የሚነገረው። የኤንዞ ፈርናንዴዝ የወደፊት ቆይታ ለተወሰነ ጊዜ አጠራጣሪ ሆኖ የቆየ ሲሆን ተጫዋቹ ራሱ በስፔን ዋና ከተማ መኖር ምን ያክል እንደሚፈልግም በግልጽ መናገሩ ይታወሳል። ወደ ማድሪድ ለመዘዋወርም ፍንጭ ሲሰጥ እንደቆየ የምናስታውሰው ነው። ባለፈው ወርም እንደተዘገበው ከሆነ ሪያል ማድሪድ በክለብ ውስጥም ስለ ኤንዞ ፈርናንዴዝ ዝውውርም የተወያዩ ሲሆን በቅርቡም ጥያቄ ያቀርባል ተብሎ ነው የሚጠበቀው። አሁን ላይ እየተሰማ ያለው መረጃ እንደሚያመለክተው ምንም እንኳን በማንቸስተር ሲቲ እና በፓሪስ ሰን ዠርሜን የቀድሞ የቤኔፊካ ተጫዋች ሁኔታን እየተከታተሉት ቢሆንም ወደ ቤርናቢው መዘዋወርን በጣም ሰፊ እድል እንዳለው ነው የመረጃ ምንጮቹ የሚናገሩት። በፈርናንዴዝ እና በማንኛውም ክለብ መካከል ቀጥተኛ ንግግሮች ስለመጀመሩ ግን እስካሁን የተረጋገጠ መረጃ ባይኖርም ፍላጎቱ ግን በግልጽ አለ። ሪያል ማድሪድ ለክረምቱ የዝውውር መስኮት ትልቅ በጀትን እያደረገ እንደሆነ ነው መረጃዎችም እየወጡ የሚገኙት። በተጨማሪም በተጫዋቾች ወኪል ኢንዱስትሪ በኩል ያሉ የመረጃ ምንጮች እንደሚናገሩት ከሆነ ሎስ ብላንኮቹ ለመሃል ሜዳ ዝውውርም ከፍተኛ በጀቶችን የመደቡ ሲሆን ኤንዞ ፈርናንዴዝ ደግሞ የሚፈልጉትን መስፈርት በሙሉ የሚያሟላ ተጫዋች ነው። ከቼልሲ ወገን ደግሞ ይህ ሽያጭ አስፈላጊ መሆኑን የሚጠቁሙ ስሜቶች እንዳሉ ጭምር ተነግሯል። እርግጥ ነው ሰማያዎቹ ለተጫዋቹ ከፍተኛ ገንዘቦችን እንደሚጠይቁ በርካቶች በግልጽ እየተናገሩ ይገኛሉ። አንድ ምንጭ እንደተናገረው ከሆነ ቼልሲ በዚህ ክረምት ትልቅ ሽያጮችን ማከናወን ይኖርበታል ተብሎ ነው የሚታሰበው። ኤንዞ ፈርናንዴዝ ደግሞ ለዚህ ግልጽ እጩ እንደሆነ እየተነገረ ነው። እሱም አማራጮችን ለማየት ፍላጎት እንዳለው ተነግሯል። ስለ ሪያል ማድሪድ ፍላጎትም ግንዛቤ እንዳለውም ያውቃል። ፈርናንዴስ በመሃል ሜዳ ላይ ቁንጮ እንደሆነ በርካቶች እንደሚያደንቁትም ይታወቃል። ሪያል ማድሪዶችንም የሚመጥን ተጫዋች ነው። ይሁን እንጂ ቼልሲ ድርድሩን ከ100 እስከ 110 ሚሊዮን ፓውንድ ለማስጀመርም ስለሚያስብ የመጠየቂያ ዋጋ እንቅፋት ሊሆን እንደሚችል ነው የተገመተው። ኤንዞ ፈርናንዴስ ወደ ማንቸስተር ሲቲ የመሄድ እድሉ ለምን አነስተኛ ሆነ የሚሉ ጥያቄዎች የሚነሳሉ። ምንም እንኳን ሲቲ ፍላጎት ቢኖረውም በአሁኑ ወቅት ግን ዝውውሩ ሊሳካ የሚችልበት እድል ግን አነስተኛ እንደሆነ ነው የተነገረው። ለኤንዞ ፈርናንዴዝ ያላቸው አድናቆት እውነተኛ ቢሆንም ኤሊዮት አንደርሰን ግን አሁንም የሲቲ ዋነኛው ኢላማ ነው። በተጨማሪም ቼልሲ እንዲህ ያለውን ወሳኝ ተጫዋቻቸውንም ለቀጥተኛ ተቀናቃኝ አሳልፎ ይሰጣል ተብሎ በጭራሽ አይታሰብም። ሲቲም ይህንን እውነታ ሳይረዳው እንዳልቀረን የተነገረው። ፈርናንዴዝ በእንግሊዝ የመቆየት አማራጩን ባይዘጋውም ምርጫው ግን ቀደም ሲልም በይፋዊ አስቴቶቹ እንደተጠቆመው ወደ ማድሪድ ደግሞ ማምራትም እንደሆነ ጭምር የሚያሳዩ መረጃዎችም በትልቁ እንዳሉ ነው የተገለጸው። የቼልሲ የአይን ማረፊያ የሆነው አማካይ ኮል ፓልመር ወደ ማንቸስተር ዩናይትድ ሊያደርግ ስለሚችለው አስገራሚ ዝውውር አሁንም ፍቃደኛ መሆኑን ዴይሊ ሜል የተባለው የመረጃ ምንጭም ዘግቦታል። ይህ አዲስ 24 ዓመት የሞላው ኮከብ ባለፈው ክረምት ከኦልድ ትራፎርድ ጋርም
በስፋት ስሙ ሲያያዝ ወይም ተያይዞ የነበረ ቢሆንም አሁን ላይ ግን በቼልሲ ቤት ያለው አለመረጋጋትና በግል ደግሞ የውድድር ዘመኑ የገጠሙት ፈተናዎች ወሬውን ዳግም እንዲያንሰራራ አድርገውታል። የኦልትራፎርድ እንግዲህ ለፓልመር ሙያዊ ብቻ ሳይሆን ጥልቅ የግል ስሜትም ያለበት ቦታ እንደሆነ ይነገራል። ለማንቸስተር የመረጃ ምንጮች እንደተናገሩት ከሆነ ፓልመር ወደ ማንቸስተር ሲቲ አካዳሚ ከመቀላቀሉ በፊት በዩናይትድ ደጋፊ ሆኖ ማደጉ በርካቶች ያምናሉ። የስሜታዊ ትስስርም አሁን ላይ ዝነኛውን ቀዩን ማሊያ የመልበስን እድል ለዚህ ተጫዋችም እጅግ ማራኪ ያደርግለታል ተብሎ ይታሰባል። ተጫዋቹ ዝውውሩን ለመፈጸምም ፍላጎት እንዳለው ቢነገርም በማንቸስተር ዩናይትድ በኩል እስካሁን የቀረበ ምንም አይነት ይፋዊ ጥያቄዎች ግን እንደሌሉ ነው የሚነገረው። በሰር ጂም ራትክሊፍ የሚመራው የኢኒዮስ ቡድንም እጅግ ጥብቅ የሆነ የመረጃ ትንተናን እንዲሁ የተመሰረተ የዝውውር ስልትን እየተከተለ እንዳለ ጭምር ይነገራል። በአሁኑ ወቅት ክለቡ ሌላ የማጥቃት መስመር አማካይ ከፍተኛ በጀት ከመመደቡ በፊትም እንደ መሀል ሜዳና ማዕከላዊ ተከላካይ ያሉ ደግሞ ይበልጥ ወሳኝ ለሆኑ ቦታዎችም ቅድሚያ ሰጥቶ እየሰራ እንደሚገኝ ጭምር ይፋ ተደርጓል። ኮል ፓልመር በቼልሲ የመጀመሪያ የውድድር ዘመኑ በአውሮፓ ድንቅ ከሚባሉ አጥቂዎችም አንደኛው ለመሆንም ቢችልም የ2025-26 የውድድር ዘመን ግን ለሱ ፈታኝ ሆኖበታል። በ23 የፕሪሚየር ሊግ ጨዋታዎች 9 ጎሎችን ማስቆጠር ለማንኛውም አማካይ የሚቀና ውጤት ቢሆንም ከፓልመር ብቃት አንጻር ግን መጠነኛ መቀነሶች የታዩበት ነው። ጄሚ ካራገር በአንድ ወቅት ፓልመር የፕሪሚየር ሊጉ ምርጥ ተጫዋች ሲል አወድሶት እንደነበር ይታወሳል። ሰማያዎቹ በዚህ የውድድር ዘመን ወጥ የሆነ አቋምና የጨዋታ ዘይቤን ለማግኘት በጣም ተቸግረው ባሉበት በዚህ ሰዓት ላይ ፓልመር ብዙውን ጊዜ የተዳከመው የማጥቃት መስመርን ብቻውን እንዲሸከምም እንግዲህ ተደርጓል ተብሏል። ማንቸስተር ዩናይትድ የዝውውር ስልቱን ቀይሮ ይህንን በሀገር ውስጥ የሚገኝ ታላቅ ክለብን ለማስፈረምም ከወሰነ ኮከቡን ተጫዋቹ ወደ ትውልድ ከተማው የሚመለስበት መንገድን አስቀድሞ የተመቻቸ ይመስላል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በዚህ ክረምት የተከላካይ ክፍሉን ለማጠናከርም ከሚያደርጋቸው ጥረቶች ጋር በተያያዘ የኖቲንግሃም ፎረስቱን የማል ተከላካይ የሆነው ሙሪሎን እንደ አንደኛው ዋነኛ ኢላማ አድርጎ መያዙ ነው እየተነገረ የሚገኘው። ማንቸስተር ዩናይትዶች በቡድናቸው ውስጥ እንደ ትልቅ ችግር የሚመለከቱት የተከላካይ ክፍልን ለማጠናከርም ነው ፍላጎታቸው። እንደ ማታያስ ደሊት እና ሊሳንድሮ ማርቲኔዝ ያሉ ተጫዋቾች በተደጋጋሚ ለጉዳት መዳረጋቸውን ተከትሎ ነው። በተጨማሪም ሌኒ ዮሮ ክለቡን ከተቀላቀለ በኋላ እስካሁን ሙሉ ለሙሉ አሳማኝ ብቃቶችን ማሳየት ያልቻለ ሲሆን እድሜው እየገፋ የመጣው ሃሪ ማጓየር ምንም እንኳን በቅርቡ አዲስ ውልን ቢፈረምም በቋሚነት መሰለፉን ግን የመቀጠል እድሉ አነስተኛ ይሆናል ተብሎ ይታሰባል። እንደ ፌጂያ ዘገባ ከሆነ ዩናይትድ ሙሪሎን ለማስፈረም ሊንቀሳቀስ የሚችልበት እድሉ በጣም ሰፊ ነው ተብሏል። እንዲሁም የቶትናሙ ሚኪ ቫንዳቬን፣ የሊያብዚሹ ካስቴሎ ሉኬባ በማንቸስተር ዩናይትድ የተካተቱ ሌሎች ታዋቂ ስሞች ናቸው። ሙሪሎ ለማንቸስተር ዩናይትድ እና በቼልሲ አይን ውስጥም ገብቷል። ሙሪሎ በኖቲንግሃም ፎረስት ቆይታው ድንቅ ብቃትን እያሳየ የሚገኝ ሲሆን ይህ ብራዚላዊ በቅርቡም ወደ ትልቅ ክለብ የማምራት እድል እንዳለው ጭምር በርካቶች ያምናሉ። ለኖቲንግሃም ፎረስት የዘንድሮው የውድድር ዘመን ቀላል ባይሆንም በአሁኑ ወቅት በሊጉ የመቆየት እድላቸውን በትልቁ አስፍተዋል። ከዛ በላይ ደግሞ በዩሮፓ ሊግ የፍጻሜ ጨዋታ ተፋላሚ ለመሆን እጅግ ከጫፍ ደርሰው በአስተን ቪላ ከውድድሩ ውጪ መሆናቸውን እናስታውሳለን። ሙሪሎ ግን በከፍተኛ ደረጃ የመጫወት ፍላጎት ያለው ሲሆን ማንቸስተር ዩናይትድ ለዚህ ትልቅ እድልም ሊሆንለት እንደሚችል ነው በርካቶች የሚያምኑት። ይሁን እንጂ በቅርቡ ሳይመን ፊሊፕስ እንደዘገበው ከሆነ ቸልሲም ለዚህ የ23 ዓመት ተጫዋችን ፍላጎት አለው። ሙሪሎ በሄደበት ቦታ ሁሉ በቋሚነት የመጫወት እድልን የሚፈልግ ሲሆን ሁለቱም ክለቦች ደግሞ ዩናይትድ እና ቸልሲ ይህንን ዋስትና ሊሰጡት የሚችሉ ይመስላሉ። ነገር ግን ሰማያዎቹ በዚህ የውድድር ዘመን በገጠማቸው አስቸጋሪ ሁኔታ ከቻምፒየንስ ሊግ ውጭ የመሆናቸው እድል ሰፊ በመሆኑ ለተጫዋቹ አስጊ እንደሆነ ጭምር በርካቶችም ያምናሉ ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ባለፉት ዓመታት ፈታኝ ጊዜያትን ቢያሳልፍም አሁን ላይ ግን የተሻለ መረጋጋት ላይ ያሉ ስለሚመስል ከቼልሲ ይልቅ ቅድሚያውን ሊያገኝ የሚችለው ማንቸስተር ዩናይትድ እንደሆነ ነው የተነገረው። አርሰናል የፖርቶውን አማካይ የሆነው ቪክተር ፎርሆልትን ለማስፈረም ፍላጎት ካሳዩ ክለቦች መካከል አንደኛው መሆኑ እየተነገረ ነው። ይሄ ተሰጥኦ ያለው የ20 ዓመት ወጣት በዚህ የውድድር ዘመን 8 ጎሎችን በማስቆጠርና 7 ደግሞ አመቻችቶ በማቀበልም ድንቅ ብቃቱን ያሳየበት ጊዜ ሆኖለታል። ፎልሆርት ቀደም ሲልም በኮፐንሃቨን ይጫወት የነበረ ቢሆንም ወደ ትልቅ ክለብና ይበልጥ ደግሞ ተወዳዳሪ ወደ ሆነ ሊግም ከተዘዋወረ በኋላ ብቃቱን በሚገባ አሻሽሎታል። እንደ ዘገባዎቹ ከሆነ አርሰናል በዚህ ክረምትም ተጫዋቹን ፊርማ ለማግኘት እንደ ሊቨርፑል እና ኒውካስል ዩናይትድ ካሉ ክለቦች ጋርም ብርቱ ፍክክር ይጠብቀዋል። ይህም አርሰናል እና ቶተንሃም ተጫዋቹን በቅርበት እየተከታተሉት ስለመሆኑ ቀደም ብሎ የወጣ መረጃ ጋር ይጣጣማል። ፖርቶ ይህንን ተጫዋችም ለረጅም ጊዜ አቆይቶ የመያዝ እድሉ አነስተኛ እንደሆነ እየተነገረ ነው። አርሰናል በዝውውሩ ላይ ምን ያክል ርቀት እንደሄደ ወይም ደግሞ ጉዳዩ ገና መጀመሪያው ደረጃ ላይ መሆኑን
እስካሁን ድረስ ግልጽ ባይሆንም እንዲሁ አርሰናሎች በዚህ ክረምትም እንደ ፎርሆርት አይነት ወጣት አማካይ መፈለጋቸው ግን የታወቀ ነው። ይህ ዝውውር አሰልጣኝ ሚኬል አርቴታም ለዴክላን ራይስ እና ለማርቲን ዙቢሜንዲ ተጨማሪ አማራጮች እንዲኖራቸው ይረዳል ተብሏል። ክሪስቲያን ኖርጋርድ ኤምሬትስ ስቴዲየምን ከተቀላቀለ በኋላ የሚጠበቀውን ያክል ብቃት ማሳየት ባለመቻሉ ፎልሆርት መጀመሪያ ላይ በቡድን ውስጥም እንደ ተለዋጭ ተጫዋችነት ገብቶ ልምድ ካገኘ በኋላ ግን ወደ ቋሚ ተሰላፊነት ሊያድግ የሚችልበት ሰፊ እድል እንዳለ ነው እየተነገረ የሚገኘው። ሊቨርፑልም በመሃል ሜዳው ላይ ለውጦችን ለማድረግም ስለሚፈልግ ተጫዋቹን የመሳብ እድል ሊኖረው ይችላል። ይሁን እንጂ የሊቨርፑል የዘንድሮ የውድድር ዘመን አስቸጋሪ መሆኑ የሚታወቅ ጉዳይ ነው። አርሰናል በአሁኑ ወቅትም የፕሪሚየር ሊጉ መሪና የቻምፒየንስ ሊግ ፍጻሜ ላይ የደረሰ በመሆኑ የክለቡ ፕሮጀክት ለተጫዋቹ ይበልጥ ማራኪ ሊሆን ይችላል ተብሎ ይታሰባል። ሊቨርፑሎች በበኩላቸው በደረጃ ሰንጠረዡ 4ኛ ደረጃ ዝቅ ያለ ሲሆን የውድድር ዘመኑ ያለ ዋንጫ ለማጠናቀቅም እጅጉን መቃረቡን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አትሌቲኮ ማድሪድ ለሁሊያን አልቫሬስ ሽያጭ አስገራሚ የሆነ የ100 ሚሊዮን ዩሮ ዋጋም ወይም መለያ መለጠፉን የተዘገበው። አርሰናሎች ከባርሴሎና ጋር በመሆን ይህንን የዓለም ዋንጫ አሸናፊ አጥቂ በክረምቱ የዝውውር መስኮት ለማስፈረም ያለውን እድል እያጠና እንደሚገኝ ተነግሯል። ለዝውውር ወሬው ተጨማሪ ትኩረት የሰጠው ደግሞ ፓሪስ ሳን ዠርሜን ከቅርብ ጊዜ ወዲህ ለዚህ የላሊጋ አጥቂ ስሙ መያያዙ ነው። ሙንዶ ዲፖርቲቮ የተባለ የመረጃ ምንጭ እንደዘገበው ከሆነ ተጫዋቹን ከስፔን ዋና ከተማ ለማውጣትም ክለቦች 100 ሚሊዮን ዩሮ መክፈል ይኖርባቸዋል ተብሎ ነው የሚጠበቀው። አትሌቲኮ ማድሪድ ለዚህ ዋጋ ደግሞ የማይረግጥም አቋም የያዘው በቅርቡ ባደረገው የፋይናንስ ኢንቨስትመንትና በተጫዋቹ የኮንትራት ዋስትና ምክንያት ነው። የዲየጎ ሲሞኔ ቡድን ሁሊያን አልቫሬዝ በ2024 በክረምቱ የዝውውር መስኮትም ከማንቸስተር ሲቲ ያስፈረመው በክለቡ ደግሞ የዝውውር ታሪክም ከፍተኛው የሆነ 95 ሚሊዮን ዩሮ ጭምር በመሆኑ ክለቡ በዚህ ውድ ተጫዋችም ትርፋማነትን ማግኘት እንደሚፈልግ ጭምር የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባዎቹም የሚጠቁሙት። በመሆኑም እንግዲህ በተጨማሪም ሁሊያን አልቫሬዝ እስከ 2030 ድረስ አሁን ላይ የሚያቆየው ኮንትራት እንዳለው በርካቶች ያምናሉና ስለዚህም የአትሌቲኮ ማድሪድ በድርድር ጠረጴዛው ላይ የበላይነቱን እንዲይዝም አድርጎታል። ክለቡ ተጫዋቹን በዝቅተኛ ዋጋ ለመሸጥ የሚያስገድደው ምንም አይነት የፋይናንስ ጫናና ምክንያትም እንደሌለው ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። በዚህ ውድድር ዘመን በቻምፒየንስ ሊግ ግማሽ ፍጻሜ ከአርጀንቲናዊው አጥቂ ጋር የተጋጠመው አርሰናል የማጥቃት መስመሩን ሊለውጥ የሚችል ተጫዋች ስለሚፈልግ ሁኔታውን በቅርበትም እየተከታተለ እንዳለ የሚያሳዩ ዘገባዎች እየወጡ ይገኛሉ። ሌላኛው በሌላ በኩል ፓሪስ ሰን ዠርሜን የአትሌቲኮን የዋጋ ጥያቄ ያለምንም አቅም ማቅማማት ለመክፈል የሚያስችል የፋይናንስ አቅም ያለው ሲሆን አልቫሬዝም ለቡድኑ ጥንካሬ የሚሰጥ ሁለንተናዊ ብቃት ያለው ተጫዋች አድርገው ነው የሚመለከተው። የአውሮፓ ተቀናቃኞች ከፍተኛ የገንዘብ አቅም ቢኖራቸውም ሁሊያን አልቫሬዝ ግን በግሉ ወደ እንግሊዝ ወይም ፈረንሳይ ከመሄድ ይልቅ ወደ ካምፕ ኑ ባርሴሎና ማምራትን ቅድሚያ እንደሚሰጥ ነው የተነገረው። ይህንን የተረዱት የባርሴሎና የበላይ አመራሮች ይህንን የ26 ዓመት ተጫዋች ወደ ካታላን የመሄድ ፍላጎቱን ለአትሌቲኮ ማድሪድ አመራሮችን በይፋ እስኪገልጽ ድረስም በትዕግስት እየጠበቁት እንዳለ ጭምር የተነገረው። ባርሴሎና የቶትንሃሙን የቀይ መስመር ተከላካይ የሆነው ፔድሮ ፖሮን ለማስፈረም የዝውውር ጥያቄ እያዘጋጀ መሆኑ ተነግሯል። ካታሎናዊው ይህንን የሚያደርገው ተጫዋቹን የማስፈረም የሚፈልገውን ሪያል ማድሪድን ቀድመው ለመሳብ እንደሆነ ጭምር ነው የተነገረው። ከሪያል ማድሪድ ቀድመው ይህንን ተጫዋች ማምጣት ይፈልጋሉ። ይህ የስፔን ብሔራዊ ቡድን ተጫዋች በስፐርስ ቆይታው ጥሩ ብቃት ቢያሳየም ክለቡ ግን እጅግ ፈታኝ የውድድር ዘመንን እያሳለፈ በመሆኑ በክረምቱ ከሚለቁ ተጫዋቾች አንደኛው ሊሆን እንደሚችል ይገመታል። ቶተንሃም አሁንም ወደ ታችኛው ሊግ የመውረድ ስጋቶች እንዳሉበት ይታወቃል። ክለቡ በሊጉ ቢቆይ እንኳን እንደ ፔድሮ ፖሮ ያለ ተጫዋች የተሻለ እድል ፍለጋ መሄዱ የማይቀር ነው የሚመስለው። የስፔኖ ፌጂያስ እንደዘገበው ከሆነ ይህ የ26 ዓመት ተከላካይም ወደ ላሊጋው የመመለስ ፍላጎት ያለው ሲሆን ባርሴሎናና ሪያል ማድሪድም እሱን ለማግኘት አይናቸውን ጥለውበታል። ፔድሮ ፖሮ ቀደም ሲል በዢሮናና በቫያዶሊድም መጫወት ይታወሳል። አሁን ባለው መረጃ መሰረት ባርሴሎና ከተቀናቃኙ ቀድመው ተጫዋቹን እጁ ለማስገባትም 30 ሚሊዮን ዩሮ ለማቅረብ ዝግጁ ናቸው። ፔድሮ ፖሮ በክረምቱ በቶትንሃም ከሚደረገው ለውጥ ጋር ሊለቅ ይችላል ተብሎ ይታሰባል። ቶትንሃም ፖሮን ማቆየት ቢፈልግም ክለቡ እንዲህ ያለ ደካማ የውድድር ዘመንን ካሳለፈ በኋላ በቡድኑ ላይ ሰፊ ለውጦችን ማድረጉ ግን መጥፎ ሀሳብ ላይሆን ይችላል ተብሎ ይታሰባል። እንደ ፔድሮ ፖሮ፣ ሚኪ ቫንደቬን፣ ሻቪ ሲሞንስ ያሉ ትልቅ ስሞችም በስፐርስ ቤት ውጤታማ መሆን አልቻሉም። በመሆኑም የሰሜን ለንደኑ ክለብም እነዚህን ተጫዋቾች ለመሸጥ የሚያገኘውንም ገንዘብ ለቀጣይ የተሻለ ግንባታም ሊጠቀምበት ይችላል።
ፖሮ በብቃቱ ቀን ድንቅ ተጫዋች ቢሆንም ባለፈው ክረምት ግን ትሬንት አሌክዛንደር አርኖልድን ላስፈረመው ሪያል ማድሪድ ምን ያክል አስፈላጊ የሚባል ዝውውር ሊሆን እንደሚችል ይነገራል። በአንጻሩም ተጫዋቹ በባርሴሎና ቤት በቋሚነት የመሰለፍ ሰፊ እድል ሊኖረው ይችላል። በተለይም የወደፊት ቆይታው አጠራጣሪ ከሆነው ከሁሊየስ ኩንዴ ይልቅ ለካታላኖቹ የተሻለ አማራጭም ሊሆን እንደሚችል ይገመታል። ይህም ደግሞ ፖሮ ካምፕኑ እንደደረሰም ወዲያውኑ ወሳኝ ሚና እንዲኖረውም ሊያደርገው እንደሚችል ነው መረጃዎች የወጡት። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ በቻምፒየንስ ሊግ ፍጻሜ ከሚገናኙት የአርሰናሉ አሰልጣኝ ሚኬል አርቴታ ጋር በተያያዘ አንድ መረጃን ሰጥተዋል። እንግዲህ ባየር ሚኒክን በማሸነፍ በድምር ውጤት 6-5 በማሸነፍ ነው ለፍጻሜ ያለፉት። አርሰናል ደግሞ አትሌቲኮ ማድሪድን በድምር ውጤት 2-1 በማሸነፍ ከ20 ዓመታት በኋላ ለመጀመሪያ ጊዜ ፍጻሜ መድረሱ ይታወሳል። በዚህ ወር መጨረሻ በቡዳፔስት የሚደረገው ፍጻሜ አርሰናል የወቅቱ ሻምፒዮን ከሆነው ፓሪስ ሰን ዠርሜን አንጻር አነስ ያለ ግምት ነው የተሰጠው። ባለፈው ዓመትም ሁለቱ ቡድኖች በግማሽ ፍጻሜ ተገናኝተው ሉዊስ ኤንሪኬ አርቴታን ማሸነፋቸው የሚታወስ ነው። ኤንሪኬና አርቴታ ለፍጻሜው ፉክክር ዝግጅት በጀመሩበት በዚህ ሰዓት የፓሪስ ሰን ዠርሜኑ አሰልጣኝ ከጨዋታ በኋላ በሰጡት አስተያየትም የተለያዩ ስሞችን ሰጥተውታል። ፋብሪዚዮ ሮማኖ እንዳሰፈረው ከሆነ ሉዊስ ኤንሪኬ አርቴታን አደንቀዋለሁ። ሕፃን እያለንም የቡድን አጋሮች ነበረን። በአርሰናልም ድንቅ ስራ ሰርተዋል። ጨዋታው ከባድ እንደሚሆን እናውቃለን፣ ነገር ግን እኛ በራሳችን ያጨዋወት ዘይቤም እንተማመናለን ያለው። ምንም እንኳን ኤንሪኬ ለአርቴታ አድናቆትን ቢገልጸው፣ ነገር ግን ሚኬሊቶ የሚለው ቃል ግን በስፓኒሽ ትንሹ ሚኬል ማለት እንደሆነ ይነገራል። ይህም ተጫዋቹን ዝቅ አድርጎ የመመልከትም ትርጉም ሊኖረው እንደሚችል የቴሌግራፉ ሳም ዲን ጠቁመዋል። ኤንሪኬ ሆን ብለው አርቴታን እንደዚህ ለማለት ባያስብም የአርሰናሉ አሰልጣኝ ግን ጉዳዩን በሌላ መንገድ ሊረዱትና የቀድሞ የቡድን አጋራቸውን ሜዳ ላይ ለመበቀልም ሊነሳሱ ይችላሉ። አርሰናል የፕሪሚየር ሊግና ቻምፒየንስ ሊግ ድርብ ድልን እያሳደደ ነው። አርሰናል በአሁኑ ወቅት በታሪክ ውስጥም እጅግ አስደናቂ ወደሆነ የውድድር ዘመን እየተቃረበ ይገኛል። በፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ የተቀመጡት አርሰናሎች የመጀመሪያውን የቻምፒየንስ ሊግ ዋንጫ ለማንሳትም የ90 ደቂቃ ጨዋታ ብቻ ነው የሚቀራቸው። እርግጥ ነው ሁኔታው እጅግ ተቀራራቢ በመሆኑ አርሰናል የውድድር ዘመኑን ያለ ዋንጫም ሊያጠናቅቅ የሚችልበት እድሉም እንዳለ ሆኖ፣ ነገር ግን ሁለቱንም ዋንጫዎች ደግሞ አግኝተው የማጠናቀቅ ትልቅ እድል አላቸው። ይህም በሚቀጥሉት ጥቂት ሳምንታት ለአርቴታና ለተጫዋቾቹ ትልቅ ፈተና ይሆናል። በወረቀት ላይ አርሰናል ከማንቸስተር ሲቲ የተሻለ የቀሩ ጨዋታዎችና የተሻለ እድሎች ያሉት የዘንድሮው የውድድር ዘመን ግን በሁሉም ወገኖች ብዙ ያልተጠበቁ ክስተቶች የታዩበት ነው። ፓሪስ ሰን ዠርሜን በበኩሉ የፍሬንች ሊግ ዋንን እንደ እንግሊዝ ፕሪሚየር ሊግ ከባድ ባለመሆኑ ትኩረቱን ሙሉ ለሙሉ በቻምፒየንስ ሊግ ላይ የማድረግ እድሎች ያሉት፣ ይህም በዚህ ወር መጨረሻ በቡዳፔስት ለሚደረገው ፍጻሜ ለፓሪሱ ክለብም ትልቅ ብልጫ ሊሰጠው እንደሚችል ይነገራል። በማይክል ካሪክ ጊዜያዊ መሪነት ማንቸስተር ዩናይትድ በውድድር ዘመኑ መገባደጃ ላይ ባሳየው አስደናቂ መነሳሳት በደረጃ ሰንጠረዡ ከአራት ውስጥ በመግባት የቻምፒየንስ ሊግ ተሳትፎን ማረጋገጥ ችሏል። ይህንን ተከትሎ ክለቡን በቋሚነት የሚረከበው ማን ይሆን የሚለው ክርክር ተባብሷል። የዩናይትድ አሰልጣኝነት ቦታም በእግር ኳስ ዓለም ውስጥ ካሉ ትልልቅ የስራ መደቦች አንደኛው በመሆኑ በርካታ ስመጥር የሚባሉ አሰልጣኞች ከቦታው ጋር ስማቸው እየተነሱ ይገኛል። ይሁን እንጂ ካሪክ ቡድኑን ለቻምፒየንስ ሊግ ማብቃቱን ተከትሎ ለሱ የሚሰጠው ድጋፍም በከፍተኛ ሁኔታ እየጨመረ ነው የመጣው። አሁን ደግሞ የቀድሞ የማንቸስተር ዩናይትድ ኮከብ የነበረው ዲሚታር በርባቶቭ በጉዳዩ ላይ አስተያየቱን የሰጠ ሲሆን የቀድሞ የቡድን አጋሩ በሚቀጥለው የውድድር ዘመን ክለቡን ወደፊት ለመምራት ብቸኛውና ትክክለኛው ምርጫ መሆኑን ነው በልበ ሙሉነት የሚናገረው። በሰር አሌክስ ፈርጉሰን ስር ዩናይትድ ዋንጫዎችን በበላበት ዘመን ከካሪክ ጋር አብሮ የተጫወተው ቤርባቶቭ ለዚህ የ44 ዓመት አሰልጣኝ ቋሚ ውል መስጠት ምንም የሚያጠራጥር አይደለም ሲልም ነው ለስካይ ስፖርት የተናገረው። ካሪክ ስራውን ለማግኘት በቂ ስራ ሰርቷል ተብሎ ለቀረበለት ጥያቄም ቤርባቶቭ ሲመልስ እንደኔ ግምት ከበቂ በላይ ሰርቷል። ቡድኑን ለቻምፒየንስ ሊግ አሳልፈዋል። ቡድኑ በራስ መተማመን የታከለበትና ማራኪና ጎሎችን የሚያስቆጥር እግር ኳስን እንዲጫወት አድርጎታል። እርግጥ ነው ገና የሚሰሩ ስራዎች ይኖራሉ። ነገር ግን ቡድኑ የነበረበትን ችግርና አሁን ያለበትን መሻሻል ስትመለከት ማይክል ካሪክ፣ ረዳቶቹና ተጫዋቾቹ ምስጋና ይገባቸዋል። ማንንም ብትጠይቁ ምናልባትም 99 በመቶ አዎ ይገባዋል የሚል ምላሽ ነው የሚሰጧችሁ ብሏል። ተጫዋቾች ስለሱ የሰጡት ቃለ መጠይቅን ሰምቻለሁ። ለሱ ስንል ሜዳ ላይ ለመሞት ዝግጁ ነን። እንዴት እንደሚያናግረን ያውቃል። ውጤቱም እዚህ ያለ ይላሉ። ለእኔ ምንም የሚያጠራጥር ነገር የለም። እሱ መቆየት አለበት ነው ያለው። ቤርባቶቭ ካሪክ የክለቡን ማንነት ወይም ዲኤንኤ ጠንቅቆ ማወቁን፣ በከፍተኛ ጫና ውስጥም ያለውን የመረጋጋት ብቃትና በቡድኑ ላይ ደግሞ ያመጣውን ፈጣን የታክቲክ ለውጥን እንደ ዋነኛ ምክንያት ነው የሚጠቅሰው። ስለዚህም የኢኒዮስ አመራሮች አዲስ አሰልጣኝ ፍለጋ ጊዜያቸውን ማጥፋት የለባቸውም ብሏል።
የቤርባቶቭ አስተያየት በኦልድ ትራፎርድ የመልበሻ ክፍል ውስጥም ካለው ስሜት ጋር የሚጣጣም ነው። እንደ አማድ ዲያሎ እና ካሴሜሮ ያሉ ተጫዋቾችም ካሪክ ቋሚ አሰልጣኝ እንዲሆንም ያላቸውን ድጋፍም በይፋ መግለጻቸው የሚታወስ ነው። ሰር ጂም ራትክሊፍ እና ኢኒዮስ አመራሮችም ቀጣዩን ወሳኝ ውሳኔ ለማሳለፍም የሚወያዩበት በዚህ ወቅትም ትክክለኛውን ሰው የመምረጥ ጫናውን ከፍተኛ ነው። የቤርባቶቭ ጥሪና የተጫዋቾች ድጋፍም ዋጋ ካገኘም ዩናይትድ ለረጅም ጊዜ ግንባታው የሚፈልገው ሰው እዚሁ እጃቸው ላይ እንዳለ በርካቶች እንደሚያምኑ ነው እየተገለጸ እንደሚገኝ መረጃዎቹም የሚጠቁሙት። ሌላኛው የሚነሳው ጉዳይ ቼልሲ ሻቪ አሎንሶን በዋና አሰልጣኝነት ለመቅጠር የሚያደርገው እንቅስቃሴ አሁን ላይ መቀጠሉ ተነግሯል። ይሁን እንጂ ስፔናዊው ታክቲሽያን ስራውን ለመቀበል ግን አሁንም ተጨማሪ ማብራሪያዎችንና ማሳመን ይፈልጋል የሚሉ መረጃዎችም በትልቁ እየወጡ እንደሚገኙ የሚያሳዩ መረጃዎች እንዳሉ ነው። በዚህ የውድድር ዘመን መጀመሪያ ላይ ከሪያል ማድሪድ ከለቀቀ በኋላ ያለ ስራ የሚገኘው ሻቪ አሎንሶ የቼልሲ ዋነኛ ኢላማ እንደሆነም የሚታወቅ ጉዳይ ነው። ሻቪ አሎንሶ የቼልሲ ዋነኛ ኢላማ እንደሆነ ይታወቃል። ሳይመን ፊሊፕስ በሰበሰበው መረጃ መሰረት ቼልሲ በዚህ ሳምንት ከሻቪ አሎንሶ ጋር ያለውን ንግግር የቀጠለ ሲሆን ንግግሩ መቀጠሉ ደግሞ አሁንም ዝውውሩ የመሳካት እድል እንዳለው የሚያሳይ ነው። ሳይመን ፊሊፕስ እንዲህ ሲል የተናገረው ቼልሲ የአሰልጣኝ ኢላማዎቹን ለማሳመን በጣም እየተቸገረ ነው የሚገኘው። አንዳንዶቹ ቀጥተኛ ጥያቄውን ውድቅ አድርገውታል። ሆኖም ግን ሻቪ አሎንሶ እስካሁን ከንግግሩ እንዳልወጣ ነው የሚነገረው። ነገር ግን ስራውን ለመረከብ ብዙ ማሳመኛዎችና ዋስትናዎችን ይፈልጋል። ሻቪ አሎንሶ በክለብ ውስጥም ከፍተኛ ቁጥጥር እንዲኖረው የጠየቀ ሲሆን ቼልሲ ይህንን ጥያቄውን ለመቀበል ፍቃደኛም ሆኗል። በተጨማሪም ተጫዋቾችን ስለማስፈረም በተለይም ስለ መሀል ተከላካዮችና እነማንን ወደ ክለቡ ለማምጣትም እንደታቀደም እየጠየቀ ነው የሚገኘው። ሻቪ አሎንሶ ስራውን የሚረከብ ከሆነ ከዚህ ቀደም የነበሩ አሰልጣኞች ከነበራቸው በላይ በክለቡ ስራዎች ላይም የመወሰን ስልጣንና ስለ ፕሮጀክቱ ግልጽ ማረጋገጫ ይፈልጋል የተባለው የቼልሲ አሰልጣኝነት ቦታ በአሁኑ ወቅት እጅግ ፈታኝ ከመሆኑ የተነሳ እንደ ሻቪ አሎንሶ ያለ ጎበዝ አሰልጣኝ እንኳን ስራውን በብቃት ይወጣል ወይ የሚለው አጠራጣሪ ነው። ይሄ የ44 ዓመት አሰልጣኝ በክለቡ ላይ ሰፊ ደግሞ ስልጣኖችን ቢፈልግም አሁን ባለው የክለቡ የባለቤትነትና የቦርድ መዋቅር ውስጥ ግን ይህ ምን ማለት እንደሆነ ተግባራዊ ይሆናል የሚለው ግልጽ አይደለም። በተጨማሪም ሻቪ አሎንሶ 3 ተከላካዮችንና የመስመር ተከላካዮችንም ጭምር ይፈልጋል። የመጠቀምም ልምድ ያለው ደግሞ 3 ተከላካዮችን ነው በመሃል ላይና በዚያ ጨዋታ ደግሞ በእንግሊዝ እግር ኳስ ስኬታማ ይሆናል ወይ እርግጠኛ አይደለም። እርግጥ ነው ቼልሲ እንደ አውሮፓውያኑ አቆጣጠር በ2016-17 የውድድር ዓመት በአንቶኒዮ ኮንቴ ስር በዚያ ጨዋታ ውጤታማ መሆን ችሏል። ሻቪ አሎንሶም እንደ ሁኔታው ስልቱን ሊቀይር ይችላል። ቢሆንም ግን ሻቪ አሎንሶ በሪያል ማድሪድ ከገጠመው ፈታኝ ጊዜ በኋላ ቀጣይ ክለቡን በጥንቃቄ መምረጥ እንደሚኖርበት ነው በርካቶች ሀሳቦቻቸውን እየሰጡ እንደሚገኝ ዘገባዎቹም የጠቀሙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁ።